አሜሪካ የኢራን ድልድዮችን ስታጋይ ኢራን ቀይ ባህር እንዲዘጋዛለች። በእርግጥም ትራምፕ አምረዋል እየተባለ ነው። እንደፎከሩት የኢራንን መሰረተ ልማቶች ማጋየት ጀምረዋል። የአሜሪካ ጦር የኢራንን ድልድዮችና ባቡር መስመሮች ማውደሙ ተሰምቷል። ይህ አሳሳቢ ዜና ነው። ለጊዜው ሆርሙዝን መቆመሪያ አድርገው የቆዩት ፋርሶቹም አሁን ፊታቸውን ወደ ቀይ ባህር አዙረዋል። ሆርሙዝን ቁልፈው ዓለምን እንዳንጫጩት ቀይ ባህር እንዲዘጋም ይፈልጋሉ። ይህንን ኦፕሬሽን የሚከውኑት ደግሞ የየመኖቹ ሀውቲዎች ናቸው። በመካከለኛው ምስራቅ ታይቶ የማይታወቅ ወታደራዊ ውጥረት እየነገሰ ነው። አሜሪካ አዲስ የአየር ላይ ጥቃት አጠናክራ ስትቀጥል በኢራን የሚሰሙ የፍንዳታ ድምጾች በርክተዋል። አሜሪካ በተከታታይ ስድስተኛ ሌሊት በኢራን ላይ አዲስ የአየር ጥቃቶች ማካሄዷን የሀገሪቱ ጦር አስታውቋል። ይህም ሁለቱ ወገኖች የሆርሙዝ ሰርጥ ላይ ቁጥጥር ለማግኘት በሚያደርጉት ፍክክር ውስጥ እየተፈጸመ ነው። ጥቃቱ እየተባባሰ መሆኑ ተሰምቷል። አሜሪካ በታሪኳ ለመጀመሪያ ጊዜ በፈንጅ የተሞሉና ራሳቸውን አጋጭተው የሚፈነዱ የካምኬዝ የባህር ላይ ድሮን በኢራን ላይ በፈጸመችው ወታደራዊ ዘመቻ ማሰማራቷ ታውቋል። እነዚህ ያለ ሰው ኃይል በሩቅ መቆጣጠሪያ የሚንቀሳቀሱ ዘመናዊ የባህር ላይ ድሮኖች መቶዎች የሚቆጠሩ ኪሎ ሜትሮችን የመጓዝ እጅግ ግዙፍ የሆኑ ፈንጂዎችን የመሸከምና የአሜሪካንን ወታደሮች ሕይወት ለአደጋ ሳያጋልጡ የጠላትን የባህር ኃይል የባህር ዳርቻ ይዞታዎችን የመምታት ከፍተኛ ብቃት አላቸው። በቢሊዮን ዶላር ከሚገነቡ ግዙፍ የጦር መርከቦች ጋር ሲነጻጸሩ እጅግ አነስተኛ ወጪ የሚጠይቁ ናቸው። የጠላትን ግዙፍ መርከቦች በቀላል የመደምሰስና ዋጋ የማሳጣት አቅም አላቸውም ተብሏል። ይህ ለኢራን ከባድ ራስ ምታት ሆኗል። ሆኖም ቴህራን እስካሁን እጅ አልሰጠችም። የባህረ ሰላጤው ሀገራትንም እንቅልፍ አልባ ሌሊቶች እንዲያሳልፉ ማድረጓን ቀጥላለች። አሜሪካ ጥቃቷን ካላቆመች የባህረ ሰላጤውን ሀገራት ወደ አመድነት እንደምትለውጥና ቀይ ባህርንም እንደምትጠረቅም እየዛተች ነው። ሰላም ጤና ይስጥልን የተከበራችሁ የፈታ ቤተሰቦች፣ ጦርነቱ ወደ ሌላ ምዕራፍ ተሸጋግሯል። የሁለቱን ሀገራት አዲስ መጠቃቃትና የቀይ ባህርን የባህረ ሰላጤው ሀገራትን እጣ ፈንታ በስፋት እንመለከታለን። አብራችሁን ቆዩ። አሜሪካና ኢራን ሆርሙዞች መጠን ለመቆጣጠር የሚያደርጉት ውጊያ ቀጥሎ የዋሽንግተን ጦር ለስድስተኛ ተከታታይ ምሽት በኢራን አዲስ ዙር ጥቃት እየተካሄደ ነው። አሜሪካ የኢራን ድልድዮችን፣ ባቡር ጣቢያና የአየር ማረፊያን ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት መፈጸሟን የቴህራን ብዙሃን መገናኛዎች ዘግበዋል። በሆርሙዝጋን ግዛት ከባንደር አባስ በምዕራብ አቅጣጫ የሚገኝ አንድ ድልድይ ተመቷል። በተጨማሪም የአሜሪካ ሚሳኤሎች በሆርሙዝ አቅራቢያ የሚገኘውን አሽም ደሴት እንዲሁም የኒውክሌር ኃይል ማመንጫ ጣቢያ መገኛ የሆነውን ቡሼህርን መጥተዋል። የወደብ ከተማ ባንዳር አባስም የሚሳኤል ኢላማ ሆኗል። የአሜሪካ ማዕከላዊ ዕዝ የተፈጸሙ ጥቃቶች የኢራንን ወታደራዊ አቅም ይበልጥ ለማዳከም ያለሙ ናቸው ብሏል። በተጨማሪም አሜሪካ በሆርሙዞች መጥ ላይ ጣለችውን እገዳ ሊጥስ የነበረ አንድ መርከብ መቆጣጠሯን አስታውቃለች። ሴንትኮም በዚህ ዙር ጥቃት የተደበደቡ በሚል በዘረዘራቸው በርካታ የኢራን ጦር ኢላማዎች ውስጥ ድልድዮችን አልጠቀሰም። በዚህ ጥቃት የተሳተፉት የአሜሪካ የጦር አውሮፕላኖች፣ ድሮኖችና የጦር መርከቦች የኢራንን የባህር ዳርቻ መከታተያና የአየር መከላከያ ጣቢያዎችን፣ ወታደራዊ የሎጂስቲክስ መሰረተ ልማትና የባህር ኃይል አቅሞችን መምታታቸውን ገልጿል። ትራምፕ ቴህራን ወደ ድርድር ማትመለስ ከሆነ በሀገሪቱ የሚገኙ ድልድዮችንና የኃይል ማመንጫዎችን እንደሚመቱ ተናግረዋል። ፕሬዚደንቱ ባለፈው ሚያዝያ ላይም ድልድዮችንና የኃይል ማመንጫዎችን ጨምሮ የሚሳኤል የሲቪል መሰረተ ልማቶችን እንደሚደበድቡ መናገራቸው ይታወሳል። አሜሪካ በድልድዮች ላይ በፈጸመችው የሌሊት የአየር ጥቃት የ7 ሰዎች ሕይወት ማለፉን የሀገሪቱ መንግስታዊ የዜና ወኪል ኢርና ዘግቧል። የዜና ወኪሉ የሆርሙዝጋን የሕክምና ሳይንስ ዩኒቨርሲቲን ጠቅሶ እንደዘገበው በጥቃቱ ሳቢያ የ7 ሰዎች ሕይወት አልፏል። የኢራን መንግስታዊ ብዙሃን መገናኛዎች ባወጡት መረጃ የአሜሪካ የአየር ጥቃቶች በደቡባዊ ኢራን በሆርሙዝ የባህር ሰርጥ አቅራቢያ የሚገኝ አንድ አየር ማረፊያና 2 ድልድዮችን መትተዋል። በተጨማሪም በባንዳር ካሚር ዞን በኮሬስታን መንደር እንዲሁም በሾር ወንዝ አቅራቢያ የሚገኙ 2 ድልድዮች በዚሁ ጥቃት ተመተዋል። ይህ ጥቃት አሜሪካ በኢራን ወታደራዊ አቅም ላይ የሰነዘረች ያለችው ተከታታይ ጥቃት አካል ነው። በወቅቱም የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ሆነ ብሎ ሲቪሎች ላይና የሲቪል መሰረተ ልማቶች ላይ ጥቃት መፈጸም የጦር ወንጀል እንደሆነ ተናግረዋል። በ1949 የወጣውና በጦርነት ወቅት የሚከበሩ ሰብአዊ ስነ ምግባሮችን የሚዘረዝረው የጄኔቫው ስምምነት ለሲቪሎች አስፈላጊ እንደሆኑ በሚታሰቡ ስፍራዎች ላይ ጥቃት መፈጸምን ይከለክላል። በሌላ በኩል አሜሪካ በኢራን ወደቦች ላይ ጣለችውን የባህር ላይ ትራንስፖርት እገዳ ለማስፈጸም ከምታደርገው እንቅስቃሴ ጋር በተያያዘ የአሜሪካ ባህር ኃይል በሆርሙዝ የባህር ሰርጥ ለሚያልፉ የንግድ መርከቦች የትብብር ጥበቃ ወይንም እጀባ እያደረገ ለመሆኑ ተገልጿል። ይህ የጦር ዘመቻ በሙሉ ያተኮረው
ወደ ኢራን ወደቦች በሚገቡና በሚወጡ የትራንስፖርት እንቅስቃሴዎች ላይ ነው። ከነጩ ቤተ መንግስት በተሰጠው ትዕዛዝ መሰረት የአሜሪካ ጦር አጠቃላይ ጥረቱንና ትኩረቱን በዚህ የዘመቻው ክፍል ላይ ብቻ ለማድረግ እየሰራ ነው። በሌላ በኩል በአሜሪካ ተወካዮች ምክር ቤት የበጀት ኮሚቴ ውስጥ ያሉ ሪፐብሊካኖች ለኢራን ጦርነት የሚውል በቢሊዮን ዶላሮች የሚቆጠር ድጋፍ የሚያካትት $95 ቢሊዮን የወጪ ፓኬጅ ወደ ቀጣዩ የህግ ማጽደቂያ ሂደት አስተላልፈዋል። የ$95 ቢሊዮን የበጀት እቅዱ $60 ቢሊዮን ለመከላከያ፣ $13 ቢሊዮን ለመረጃ ደህንነት፣ $12 ቢሊዮን ደግሞ በጦርነት ምክንያት የነዳጅና የማዳበሪያ ዋጋ በመጨመሩ ተጽዕኖ ለደረሰባቸው የአሜሪካ ገበሬዎች ድጋፍ እንዲውል ተመድቧል። ሪፐብሊካን ህግ አውጪዎች እንደተናገሩት ለመከላከያ የተመደበው ገንዘብ ለኢራን ጦርነት የሚውል ወጪን በጦርነት ምክንያት የቀነሰውን የአሜሪካ የጦር መሳሪያ ክምችት እንደገና ለመሙላትና የወታደራዊ ዝግጅትን ለማጠናከር የሚውል ነው። የበጀት ኮሚቴው ሰብሳቢና ከቴክሳስ የተመረጡት ሪፐብሊካን ጆዲ አሪንግተን እኔ ወሳኝ ናቸው ብዬ ማምናቸውን ጉዳዮች ለማስፈጸም ከዲሞክራት ባልደረቦቻችን ምንም አይነት ድጋፍ አላገኘም ሲሉ የወጪ ፓኬጁ እንዲጸድቅ ተወካዮች ምክር ቤት እንዲቀርብ ድምጽ በተሰጠበት ወቅት ተናግረዋል። የኢራን ማስጠንቀቂያና የሰጠችው ትዕዛዝ። አሜሪካ በኢራን ላይ የምታደርሰው መጠነ ሰፊ ጥቃት የምትቀጥል ከሆነ በሳዑዲ አረቢያና በተባበሩት አረብ ኤምሬቶች የሚገኙ ስትራቴጂያዊ መሰረተ ልማቶች እንደሚወድሙ አስጠንቅቃለች። የኢራን ከፍተኛ ወታደራዊ እዝ ቃል አቀባይ ኢብራሂም ዞልፋጋሪ በሰጡት መግለጫ ዋሽንግተን የኢራንን የኃይል ማመንጫዎችና ድልድዮች ኢላማ ለማድረግ የምታስበውን እቅድ ገቢር ካደረገች የቀጠናው መሰረተ ልማቶች በኢራን ጦር ብርቱ የአረብ ብረት ምቶች ይደመሰሳሉ ብለዋል። ቃል አቀባዩ አሜሪካ በስትራቴጂያዊ የሆርሙዝ ወሽመጥ ላይ ጣልቃ እንድትገባ በምንም መልኩ እንደማይፈቀድ ገልጸው የውጭ ኃይል በወሽመጡ ላይ የሚያደርገውን እንቅስቃሴ አንታገስም፣ ይህ የማይደፈር ቀይ መስመራችን ነው ብለዋል። ይህ የቴህራን ጠንካራ መግለጫ የመጣው በሆርሙዝ ወሽመጥ ላይ የተፈጠረውን ቀውስ ተከትሎ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት በከፍተኛ ደረጃ በጨመረበት ወቅት ነው። ይህ በዚህ እንዳለ አሜሪካ የኢራን የኃይል ማመንጫ መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የመን ሐውቲ ታጣቂ ቡድን በቀይ ባህር የሚገኙ የነዳጅ መተላለፊያ መስመሮችን ለመዝጋት እንዲዘጋጁ ቴህራን ማሳሰቧን ሮይተርስ ዘግቧል። የኢራን አመራሮች በጉዳዩ ላይ እንደተወያዩና በየመን አጋሮቻቸው ለሆኑት ሐውቲዎች መልእክቱ እንደተላለፈ ለጉዳዩ ቅርበት ያላቸው አካላት ተናግረዋል። የሮይተርስ ዘገባ እንደሚጠቁመው ጉዳዩ ከባድ ከመሆኑ የተነሳ ባለስልጣናቱ ማንነታቸው እንዲገለጽ አልፈቀዱም። ከዚህ ቀደም ስለ ጉዳዩ ምንም ያልተሰማ ሲሆን የሐውቲ ቡድን በቅርቡ መልእክቱ እንደደረሰው ታውቋል። መልእክቱ በምን መንገድ እንደተላለፈ እንዲሁም መልእክቱ የተላለፈው ማክሰኞ ትራምፕ የኢራንን የኃይል አቅርቦት መሰረተ ልማት ለመምታት ከዛቱ በኋላ ስለመሆኑ የሮይተርስ ምንጮች ማብራሪያ አልሰጡም። የኢራን የውጭ ጉዳይ ሚኒስቴርና የሐውቲ ቃል አቀባይ በጉዳዩ ላይ ከሮይተርስ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አልሰጡም። ትራምፕ የኢራንን የኃይል ማመንጫዎችና ድልድዮች ለመምታት የሰነዘሩትን ዛቻ በተግባር የሚያውሉ ከሆነ ኢራን በየመን የሚገኙትን አጋሮቿን የሐውቲ ቡድን ወደ ቀይ ባህር መግቢያ የሚሆነውን የባበል መንደብ የባህር ወሽመጥ ለመዝጋት ዝግጁ ሆነው እንዲጠብቁ መጠየቋን ሶስት ምንጮች ለሮይተርስ ገልጸዋል። የኢራን ሐታም አልአንቢያ እዝ ለትራምፕ ዛቻዎች ምላሽ የሰጠ ሲሆን ከቀጠናችን ውጭ የሆነው የባዕድ ኃይል አሜሪካ በሆርሙዝ የውሃ መስመር ላይ ጣልቃ እንድትገባ አይፈቅድም ብለዋል። የኢራንን መሰረተ ልማቶች ከማጥቃት ጋር የተያዙት የቅርብ ጊዜ ዛቻዎች በተግባር የሚውሉ ከሆነ በክልሉ ያሉ ሁሉም መሰረተ ልማቶች በኢራን ኃይላት በሚሰነዘሩ ጥቃቶች ይወድማሉ ብሏል። ለሐውቲዎች ቅርብ የሆነ ምንጭ ለሮይተርስ እንደተናገረው ቡድኑ በባበል መንደብ የባህር ወሽመጥ አቅራቢያ ሚሳኤሎችንና ሰው አልባ አውሮፕላኖችን በማሰማራት መርከቦችን ለማጥቃት የሚያደርገውን ዝግጅት አጠናቋል። የመን ውስጥ የሚገኙት የኢራን ኢስላማዊ አብዮታዊ ጦር ተወካዮች ሐውቲዎች በመርከቦች ላይ ጥቃት የሚፈጽሙበትንና የማይፈጽሙበትን ጊዜ የመወሰኑን ስልጣን እንደሚቆጣጠሩ ገልጿል። ቀደም ሲል የሆርሙዝ ወሽመጥ ተዘግቶ ባለበት ሁናቴ በባበል መንደብ ዙሪያ የሚፈጠር ቀውስ የዓለምን የኃይል አቅርቦት ቀውስ በእጅጉ እንደሚያወሳስብና በአሜሪካና በኢራን መካከል አዲስ የውጊያ ዙር የመጀመር እድሉን ሊጨምር እንደሚችል ሲነገር ነበር። በቀይ ባህር ላይ በሚገኙ መርከቦች እንዲሁም ወደቦች ላይ የሚፈጽም ማንኛውም ጥቃት ሁለቱን ዋና ዋና የመካከለኛው ምስራቅ የነዳጅ ኤክስፖርት መስመሮች በአንድ ጊዜ ያስተጓጉላል። በዚህ ሳምንት ደግሞ በሐውቲዎችና በሳዑዲ አረቢያ መካከል ያለው ውጥረት ጨምሯል። ሐውቲዎች በየመን ዋና ከተማ ሰና የሚገኘውንና በኢራን በሚደገፉት ኃይላት ቁጥጥር ስር ያለውን አውሮፕላን ማረፊያ ሳዑዲዎች መምታታቸውን ተከትሎ በሳዑዲ ግዛት ውስጥ በሚገኙ አውሮፕላን ማረፊያዎች ላይ ሚሳኤሎች ተተኩሰዋል። የኢራን ኢስላማዊ አብዮታዊ ዘብ ኦማን ውስጥ የሚገኝ የአሜሪካ የባህር ኃይል መከታተያ ራዳር ስፍራዎችን እንዲሁም ኩዌትና ባህሬን የሚገኙ ኢላማዎችን መምታቱን ይፋ ያደረገ ሲሆን ሶሪያ ውስጥ የሚገኝ የአሜሪካ የልዩ ዘመቻ እዝ ማዕከል ላይ ጥቃት መፈጸሙንም ገልጿል። ኦማን ውስጥ በተፈጸመው ጥቃት የባህር ኃይል የቁጥጥር ራዳርና የአሜሪካ አየር መቆጣጠሪያ ራዳር መመታታቸውን
ዘቡ ባወጣው መግለጫ ጠቅሷል። በኃይል የሚፈጸሙ የአጸፋ ዘመቻዎች ይቀጥላሉ። የሆርሙዝ ወሽመጥም በአብዮታዊ ዘቡ ባህር ኃይል ቁጥጥር ስር እንደሆነ ይቀጥላል ብሏል። የአሜሪካ የልዩ ዘመቻ ማዕከል ላይ ተፈጽሟል በተባለው የሶሪያው ጥቃት የራዳር ስርዓት በርካታ የልዩ ሄሊኮፕተሮችና በርከት ያሉ አሜሪካውያን ኃይላት ኢላማ ተደርገዋል። እንደ አብዮታዊ ዘቡ ገለጻ በዮርዳኖስ ድንበር አቅራቢያ በሚገኘው አልታንፍ የተፈጸመው ድንገተኛ ጥቃት ከሁለት ቀናት በፊት በኢራናውያን ወታደሮች ላይ የተፈጸመው ግድያ የአጸፋ እርምጃ ነው። ሶሪያም ሆነ አሜሪካ እስካሁን ተፈጸመ ስለተባለው ጥቃት ያሉት ነገር የለም። የዮርዳኖስ ጦር ግን ወደ ሀገሪቱ የተወነጨፉ 3 የኢራን ሚሳኤሎችን ጉዳት ወይንም ውድመት ሳይደርስ መጥቶ መጣሉን አስታውቋል። ኢራን አብዮታዊ ዘብ አዲሱን ጥቃት ከመፈጸሙ አስቀድሞ አሜሪካ በርካታ የኢራን ጦር ኢላማዎችን መምታቷን ገልጻለች። ኢራን በበኩሏ ድልድዮች፣ ባቡር ጣቢያና የአየር ማረፊያን ጨምሮ በተለያዩ መሰረተ ልማቶች ላይ ጥቃት እንደተፈጸመባት አስታውቃለች። ሁለቱም ሀገራት የሚፈጽሟቸው ጥቃቶች እየተባባሱ ባሉበት በዚህ ወቅት ወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ በኢራን እንደተዘጋ ነው። በዚህ ሁኔታ የቀጠለው ጦርነት ወደ ቀይ ባህር እየተጠጋ መምጣቱ ፈተናው ኢትዮጵያን ጭምር የሚመለከት ነው። Iran has asked Yemen's Houthi movement to be ready to close the Bab el-Mandeb Strait, the gateway to the Red Sea if the United States strikes. ቀይ ባህር የህንድ ውቅያኖስና ሜዲትራኒያን ባህርን በማገናኘት በተለይም በዓለም ዙሪያ ተፈላጊ የሆነውን ነዳጅ ከመካከለኛው ምስራቅና ከባህረ ሰላጤው ሀገራት ለማጓጓዝ አጭር መንገድ በመሆኑ በዓለም ንግድና ፖለቲካ ላይ ወሳኝ ቦታ አለው። በዚህ የተነሳ ባህሩን ከሚጎራበቱት ግብጽ፣ ሳዑዲ አረቢያ፣ ኤርትራ፣ የመን፣ ጅቡቲና ሶማሊያ በተጨማሪ ከአካባቢው ርቀው የሚገኙ ሌሎች አህጉራት ላይ የሚገኙ በርካታ ሀገራት ጥቅማቸውን ለማስከበር በቀጥታም ሆነ በተዘዋዋሪ ይገኛሉ። ቀይ ባህር ረጅሙን በህንድ ውቅያኖስ በኩል ወደ አትላንቲክ ውቅያኖስ የሚደረገውን የባህር ላይ ጉዞ በማሳጠር ሀገራት ቀልጣፋ የነዳጅና የጋዝ አቅርቦት እንዲያገኙ ያደርጋል። ከዓለም ንግድ እንቅስቃሴ ከ12 እስከ 15 በመቶ እንዲሁም ከኮንቴነር ጭነት መካከል 30 በመቶን በየዓመቱ የሚያስተናግደው ቀይ ባህር በእስያና በአውሮፓ አህጉራት መካከል የሚደረግ የመርከብ ጉዞንና ወጪን እንዲሁም ጊዜን በከፍተኛ ሁኔታ ይቀንሳል። የከፍተኛ መጠን ያለው የነዳጅና የኮንቴነር ጭነት የሚያልፍበት በመሆኑ የዓለም ንግድና የኃይል አቅርቦት ወሳኝ ኬላ በመባል የሚጠቀስ ነው። በእስያ፣ በአፍሪካ፣ በአውሮፓ መካከል በቀይ ባህር በኩል የሚንቀሳቀሱ የተለያዩ ምርቶች በዓመት $1 ትሪሊዮን የሚያወጡ ናቸው። ከእስያ የተነሳ አንድ የጭነት መርከብ በስዌዝ ካናል በኩል በአጭሩ አውሮፓ ለመድረስ ቀይ ባህርን አቋርጦ ሜዲትራኒያን መግባት አለበት። ካልሆነ ግን በደቡብ አፍሪካ ጫፍ በኩል ዞሮ መጓዝ ይጠበቅበታል። በኬፕ ኦፍ ጉድ ሆፕ ማለት ነው። በደቡብ አፍሪካ የሚደረገው ይህ ጉዞ ደግሞ በቀይ ባህር በኩል ካለው አቋራጭ መንገድ የ7000 ኪሎ ሜትሮች ጭማሪ መንገድ ያለው ነው። በቀን ሲሰላ ደግሞ ከ8 እስከ 12 ተጨማሪ የባህር ላይ ጉዞን የሚጠይቅ ነው። በደቡባዊ መስመር በኩል የሚመጡ መርከቦች ወደ ቀይ ባህር የሚገቡበት የባበል መንደብ ሰርጥና በሰሜን ጫፍ ያለው የስዌዝ መተላለፊያ በር ቁልፍ የባህሩ ቦታዎች ናቸው። በተለይም ትልልቅ የጭነት መርከቦች ጉዞን በመቆጣጠር የዓለም አቀፍ ንግድና ወታደራዊ እንቅስቃሴዎች ላይ ተጽዕኖን የሚያሳድረው በግራ የጅቡቲ በቀኝ ደግሞ የመን የሚቆጣጠሩ የባበል መንደብ ሰርጥ ወሳኝ ቦታ ነው። በዚህ ምክንያት የዓለም ወታደራዊና የምጣኔ ሀብት ሀያላን እንዲሁም ሌሎች ሀገራት ብሔራዊ ጥቅማቸውን ለማስጠበቅና የመርከቦቻቸውን ደህንነት ለማስጠበቅ በቀይ ባህር ላይ የባህር ኃይላቸውን አሰማርተዋል። የሁቲዎችና የሳዑዲ ፍጥጫ እያየለ መምጣት जहरियत की सूरत में सऊदी अरब की तेल की तनसीबात को निशाना बनाएंगे। यमनी हौसियों के सरबरा अब्दुल मालिक अल हौसी ने सऊदी अरब को धमकी ሁቲዎች ከሳዑዲ ጋር የሚያደርጉት ግጭት የሚባባስ ከሆነ የሳዑዲን የነዳጅ ተቋማትና ሌሎች ወሳኝ ተቋማት ኢላማ እንደሚያደርጉ እያሳሰቡ ነው። የሁቲ ቡድን መሪ ሆነው አብዱል ማሊክ ሀውቲ እንደተናገረው ሳዑዲ አረቢያ በአገራችን ላይ መጠነ ሰፊ ጥቃት በመክፈት ግጭቱን የምታባበስ ከሆነ ሁሉም የነዳጅ ማምረቻ ተቋማትና ወሳኝ ማዕከላት በሚሳኤል ኢላማ ይሆናሉ ብሏል። ሳዑዲ በሰን አውሮፕላን ማረፊያ ላይ ጥቃት ፈጽማለች በማለት ሀውቲዎች የወቀሱ ሲሆን በምላሹም ወደ ሳዑዲ ሚሳኤል መተኮሳቸውን ተናግረዋል። በሁለቱ ወገኖች መካከል እስካሁን እየተካሄደ ያለው የተኩስ ልውውጥ በፈረንጆቹ 2022 ከተደረሰው የተኩስ አቁም ወዲህ በመካከለኛው ያለው ውጥረት መባባሱን ያሳያል። ሳዑዲ ተጨማሪ ጥቃት በሰና ላይ የምትፈጽም ከሆነ ሪያድ የሚገኘው አውሮፕላን ማረፊያዋ ኢላማ እንደሚሆን የሀውቲ ቡድን እያሳሰበ ነው። በሳዑዲ የሚደገፈውና አደን ከተማ ውስጥ መቀመጫውን ያደረገው የመን መንግስት በሰና ላይ የተፈጸመው ጥቃት የሁቲዎች አጋር የሆነችው የኢራን አውሮፕላን እንዳያርፍ ለማድረግ ነው ብለዋል። ወደ የመን የአየር ክልል የሚገቡ አውሮፕላኖች የቅድሚያ ፍቃድ በሳዑዲ ከሚመራው የአካባቢው ሀገራት ጥምረት ማግኘት እንዳለበት የሚያሳስበው አሰራር ከ10 ዓመታት በላይ በስራ ላይ ቆይቷል። የየመን መንግስትና ደጋፊዎቹ እንደሚናገሩት ይህንን የበረራ ፍቃድ ሁቲዎችና ኢራን ከግዛቷ ቀጥታ በረራ በማድረግ ጥሰት እየፈጸሙ ናቸው። ከሰሞኑ ሁቲዎች በሳዑዲ የሚመራው ጥምረት ያሰማራው የቅኝት ድሮንን መተው እንደጣሉ ተናግረዋል።